ሰላም የእግዚአብሔር ቤተሰቦች ሰላማችሁ ይብዛ። በክርስቶስ ኢየሱስ ስም ሰላም እላችኋለሁ። እኔ ወንድም ሰለሞን አሰፋ ደህና ነኝ። የእግዚአብሔር ስም የተመሰገነ ይሁን። ዛሬ ግን ክፍል 9 ሥላሴን በተመለከተ ክፍል 9 ዛሬ እቀጥላለሁ ማለት ነው። ዛሬ ግን ስቀጥል ከመጽሐፍ ቅዱስ ዛሬ እዚህ ቦታ እያልኩኝ አልናገርም ማለት ነው። ከክፍል 10 በኋላ ነው የመጽሐፍ ቅዱስ ቃል ማስረጃ ያቀረብኩኝ መናገር የምችለው። ዛሬ ግን መናገር የምፈልገው አንድ ነገር አለ። የሥላሴ አስተማሪዎችና የሥላሴ ዲስኩሮች የሚደሰኩሩ ጠበቃነን የሚሉ የህዝቡ ጠበቃነን የሚሉ አስተማሪዎች፣ ነቢያቶች፣ ፓስተሮች፣ ወንጌላውያን፣ ካህናት፣ ቄሶች የሚናገሩትን አንድ ነገር ሰምቻለሁ ሚዲያ ላይ። እኚህ የሐዋርያት እምነት የሚባሉ ኦል ጂሰሶች የተንጠለጠሉበት እምነት በዘዳግም መጽሐፍ ላይ ነው የተንጠለጠሉት አለ። ምን ማለት ነው? ዘዳግም መጽሐፍ ላይ እግዚአብሔር አንድ ነው የሚለውን ሙሴ ተናግሯል ብዙ ቦታ ላይ ማለት ነው። ስለዚህ እነዚህ የሥላሴ አማኞች ማለትም እግዚአብሔር አንድ ነው የሚለውን መጽሐፍ ቅዱስ ውስጥ ያለውን ቃል የተናገሩትን እነ ሙሴን፣ እነ ዳዊትን፣ እነ ጳውሎስን፣ 12ቱ ደቀ መዛሙርትን አጠቃላይ ከላይ ጀምሮ ከዘፍጥረት ጀምሮ የነበሩትን የእግዚአብሔርን ባሪያዎች የማይወዱ የሚቃወሙ የነሱ ጠላቶች እንደሆኑ ተረዳሁኝ ማለት ነው። ለምን ቢባል የዘዳግም መጽሐፍን የጻፈው ሙሴ ነው። እግዚአብሔር አንድ ነው ብሎ የጻፈው ሙሴ ነው። ስለዚህ ሙሴን አይቀበሉም ማለት ነው። ስለዚህ ኢሳይያስም እግዚአብሔር አንድ ነው ብሎ ተናግሯል። ብቻዬን ነኝ ያለውን ኢሳይያስ ነው የተናገረው። ከኔ በቀር ሌላ የለም ብሎ ያለውን ኢሳይያስ ነው የተናገረው። ስለዚህ ኢሳይያስንም አይቀበሉም ማለት ነው። አጠቃላይ መጽሐፍ ቅዱስ አንድ ነው እግዚአብሔር ብሎ የተናገሩ ሐዋርያትንና ነቢያትን፣ የብሉይ ኪዳን አስተማሪዎችና የአዲስ ኪዳን አስተማሪዎች፣ የእግዚአብሔር ባሪያዎችን አጠቃላይ የሥላሴ አማኞች አይቀበሉም። እነሱን አይቀበሉም ማለት መጽሐፍ ቅዱስን አልተቀበሉም ማለት ነው። መጽሐፍ ቅዱስን አልተቀበሉም ማለት እግዚአብሔር የሚባል አይደለም እነሱ የሚያመልኩት፣ ሰይጣን ነው በእነሱ ላይ እየሰራ ያለው። ለምን? የእግዚአብሔርን ቃል እየናቁ አንዱን እያነሱ አንዱን ለሥላሴ የሚመቻቸውን ጥቅስ ሊሟገቱ የሚፈልጉበትን ጥቅስ ይጠቅሳሉ። ነገር ግን እግዚአብሔር አንድ ነው የተባለውን ቦታ ደግሞ አይቀበሉም። ስለዚህ የእግዚአብሔር ቃል ሳይሆን እነሱ የሚናገሩት የሰይጣንን ቃል ነው። ሙሴን ይቃወማሉ። እግዚአብሔር አንድ ነው ያለውን ሙሴን ይቃወማሉ። አሁን እየተቃወሙ ያሉት አሁን በዓለም ላይ ያለችዋን ሐዋርያት ቤተክርስቲያን አይደለም እየተቃወሙ ያሉት፣ መጽሐፉን የጻፉትንና የመጽሐፉን ባለቤት እግዚአብሔርንና የእግዚአብሔርን አገልጋዮች ነው እየተቃወሙ ያሉት። ዘዳግም መጽሐፍን ተቃወሙ ማለት እግዚአብሔር አንድ ነው እያለ ዳዊትም የተናገረው አለ። ወደፊት ብዙ መረጃዎች ሰጣቸዋለሁ ከመጽሐፍ ውስጥ እግዚአብሔር አንድ ብቻ እንደሆነ፣ እግዚአብሔር ሥላሴ ወይ ሱሉሰ እግዚአብሔር የሠላሴ እንዳልሆነ ሰጣቸዋለሁ። ስለዚህ ምን ማለት ነው? አጠቃላይ የሥላሴ አማኞች፣ የሥላሴ አስተማሪዎች፣ የሥላሴ ሊቃውንት ነን የሚሉ ዲስኩሮች ምንድነው የሚሉት ማለት ነው? ሥላሴ የሚለውን ጥቅስ ብቻ ካገኙ ሥላሴን የሚያመጣላቸውን ትምህርት እግዚአብሔር 3 ነው የሚለውን ብቻ ጥቅስ እየመረጠ ይቀበላል እንጂ ያንን የጻፈውን ሰውዬ እንኳን አይቀበሉም። ጳውሎስ ለምሳሌ እግዚአብሔር አንድ ነው ብሎ የሰበከውን ቃል ሌላ ቦታ የእግዚአብሔር ፍቅር፣ የልጁ የኢየሱስ ክርስቶስ የመንፈስ ቅዱስ ኅብረት ያለውን ግን ያንን ይቀበላሉ። አንድ ነው ያለውን ግን ጳውሎስን አይቀበሉም። ስለዚህ የራሳቸውን ትምህርት የሚመቻቸው ቦታ ላይ ያለውን ትምህርት ይቀበላሉ፣ ነገር ግን አይቀበሉም። በአንድ ጎን የተቀበሉ ይመስላሉ። ለሥላሴ የሚመቻቸውን ጥቅስ ይለቃቅማሉ እንጂ ከየቦታው ይለቃቅማሉ። ቢለቃቅሙ ደግሞ ምንም የሚያመጡት ነገር ምንም የሚፈጠር አዲስ ታምር የለም። እግዚአብሔር አንድ ነው። ዛሬም የምናገረው እግዚአብሔር ስንት ነው ቢባል አንድ ነው። እግዚአብሔር የተቆራረሰ እግዚአብሔር እንደ ዳቦ የተቆራረሰና 3 እና 4 ቦታ 9 እና 10 ምናምን ቦታ የተከፋፈለ ያለ እግዚአብሔር የለም ብዬ እናገራለሁ። ስለዚህ እግዚአብሔር አንድ ነው። ስለዚህ የሥላሴ አማኞች አመለካከትና አስተሳሰብ መጽሐፍ ቅዱስንም አይቀበሉም። እግዚአብሔር አንድ ነው ብሎ የተናገሩትን እነ ኢሳይያስንም እነ ሙሴንም እነ ጳውሎስንም እነ ሉቃስ እነ ዮሐንስ እነ ማርቆስ የተለያዩ የእግዚአብሔር አገልጋዮች የተናገሩትን እግዚአብሔር አንድ ነው የሚለውን ቃል አይቀበሉም። ለነሱ በሽታ ነው።
ለነሱ መርዝ ነው። እግዚአብሔር አንድ ነው ብሎ የተናገረ አገልጋይ ለነሱ መርዝ ነው። ዛሬ እዚህ ያለችን ሐዋርያትን ቤተክርስቲያን ሳይሆን እየተቃወሙ ያሉት መጽሐፍ ቅዱስ ውስጥ ያሉትን አገልጋዮች ነው እየተቃወሙ ያሉት። ዘዳግም ላይ እንደተንጠለጠልከው ይላል እንዴ? እና ታዲያ ምን ላይ እንጠልጠል? ሙሴ እግዚአብሔር አገልጋይ አይደለም? መጽሐፉን የጻፈው በእግዚአብሔር መንፈስ ተመርቶ አይደለም? ስለዚህ ሙሴን ካልተቀበልክ፣ ዘዳግምን ካልተቀበልክ ሙሴን አልተቀበልክም። ሙሴን ካልተቀበልክ ደግሞ እግዚአብሔርን አልተቀበልክም። እግዚአብሔርን ካልተቀበልክ ደግሞ የእግዚአብሔር ቃል የለህም ማለት ነው። ሰይጣን ነው በአንተ ላይ የተጫወተ ያለው። ስለዚህ ክፍል 10 ላይ እንገናኛለን። ስላሴዎች፣ የስላሴ እምነት ተከታዮችም ደግሞ አስተውላችሁ ከነዚህ ከሐሰተኛ መሪዎች፣ ከነዚህ ከሽፍቶች መሪዎች፣ ከነዚህ ከወንበዴ መሪዎች፣ ከነዚህ ከነጋዴዎች፣ ከዘይት ቸርቻሪዎች፣ ከጨው ቸርቻሪዎች፣ ከፎቶአቸው ቸርቻሪዎች፣ ላባቸውን የጠረጉበትን ሶፍት ብላ መድኃኒት ነው ከሚሉ ሰዎች፣ በጋርድ ከሚንቀሳቀሱ ሰዎች፣ ሽጉጥ ይዘው ከሚንቀሳቀሱ ሰዎች፣ ዘይት ከሚቸረችሩ ሰዎች፣ ንግድ ፍቃድ ሳይኖራቸው ቤተክርስቲያን ውስጥ ነጋዴዎች፣ ኢየሱስ ክርስቶስ ሽፍቶች፣ ቤቴ የሽፍታዎች ቤት አይደለም የአባቴ ቤት የጸሎት ቤት ይባላል ብሎ ኢየሱስ ክርስቶስ በጅራፍ እየገረፈ እንዳስወጣ ዛሬ በጅራፍ ሳይሆን በሞት ያነሳቸዋል። ስለዚህ እነሱን የምትከተሉ የስላሴ እምነት ተከታዮች አስተውሉ፣ ያላችሁበትን ቦታ አስተውሉ። ሽፍታዎች፣ ነፍሰ ገዳዮች ነው የእናንተ መሪዎች። አስገዳዮች፣ አሳዳጆች ናቸው። ኢየሱስን ያስገደሉ እነሱ ናቸው። በሰይጣን ተሞልተው ወንጌሉን አልቀበልም ብለው ዛሬም ወንጌሉን አልቀበልም ብሎ ቤተ መቅደስ የሽፍታ የማጅራት መቺ የራሳቸው እስር ቤት ያላቸው የራሳቸው ጋርድ ያላቸው የራሳቸው አጃቢዎች ያላቸው ከመጽሐፍ ቅዱስ ውጭ የሆነ እንቅስቃሴ የሚያደርጉ ተግባር የሚፈጽሙ ቲቢተኞች፣ ትምክተኞች፣ ሰይጣንን በካራቴ እናስወጣለን የሚሉ በቦክስ እናስወጣለን የሚሉ እነዚህ ናቸው ታዲያ የእግዚአብሔር አገልጋዮች። ጳውሎስ እንደዛ አድርጓል። ጴጥሮስ እንደዛ አድርጓል። ሉቃስ እንደዛ አድርጓል። ማቴዎስ እንደዛ አድርጓል። ዮሐንስ እንደዛ አድርጓል። 12ቱ ደቀ መዛሙርት እንደዛ አድርገዋል። የብሉይ ኪዳን አገልጋዮች እንደዛ አድርገዋል። እንደዛ አገልግለዋል። ስለዚህ አስተውሉ። ወደ አንዷ ቤተክርስቲያን፣ ወደ ቀደመችው ቤተክርስቲያን፣ አንድ ሕዝብ ያለባት ቤተክርስቲያን፣ አንድ መንጋ የሆነች ቤተክርስቲያን፣ አንድ እረኛ ያላት ቤተክርስቲያን ወደዛች ነው። ሌላው ደግሞ ተጨማሪ የምለው አንዱም እንደዚህ በቲክቶክ ላይ ያየሁት ምን ይላል? አንድ አካል አለ ይላል። ያ አካል ማለት ቤተክርስቲያን ማለት ነው አለ። መጽሐፍ ቅዱስ እንደዛ ይላል። አንድ አካል ማለት በስጋ የተገለጠው እግዚአብሔር ነው፣ አንድ ነው ማለት ነው እንጂ ቤተክርስቲያንን ህዝቡን አይደለም አንድ የሚለው። ኢየሱስ ክርስቶስ ሲናገር አባቴ ገበሬ ነው አለ፣ እኔ የወይን ግንድ ነኝ አለ፣ እናንተ ቅርንጫፎች ናቸው አለ። ቅርንጫፍ ማለት አካል ማለት ነው። አካል ማለት ነው ቅርንጫፍ ማለት። ግንድና ቅርንጫፍ ለይተህ ማታውቅ ከሆነ ማውራት የለብህም። መጽሐፍ ቅዱስን ያላነበብክ ከሆነ ያነበቡ ሰዎችን ጠይቃቸው። አንድ አካል አለ። አዎ ዛሬም አንድ አካል አለ። አንድ ግንድ አለ። አንድ ገበሬ አለ። አንድ ህዝብ ቅርንጫፍ አለ። ከግንዱ እያገኘ የሚያድግ ከኢየሱስ በምናገኘው መንፈስ የምናድግ ህዝብ አለን፣ ቅርንጫፍ አለን፣ ተሰካክተን ያለን በክርስቶስ ላይ። አባቱ ደግሞ ገበሬው ደግሞ አብ ይባላል፣ መንፈስ የሆነው በሁሉ ስፍራ የሚገኝ። ልጁ ደግሞ በዘረትና በስጋ በእኛ ቁመትና ምን ሰውነት ተወስኖ አብ የተገለጸበት መንፈስ የሆነው ቃል የሆነው በድንግልና በብጽዕት ማርያም ውስጥ ስጋ ሆኖ የወጣው ከነፍሷና ከስጋዋ ሳይወስድ ከደሟ ሳይወስድ ቃሉን ስጋ አድርጎ የወጣው ያ በሰው ሰውነት የተወሰነው በሰው ቦዲ የተወሰነው በሰው ቁመት የተወሰነው የሰውን ቅርጽ የያዘው የባሪያ መልክ ይዞ የመጣው በከብት በረት ውስጥ የተወለደው እሱ ግንድ ይባላል፣ አካል ይባላል። እግዚአብሔር መንፈስ ነው። አካል አንሰጠው፣ ልንሰጠው አንችልም። እግዚአብሔር ምንድነው? መንፈስ ነው። ለመንፈስ አካል ልትሰጠው አትችልም። መንፈስ አይዳሰስም፣ አይጨበጥም፣ አይያዝም፣ አይታይም። መንፈስ የሚታየው ግን አካል ተብሏል። አንድ አካል ተብሏል ኤፌሶን 4 ላይ።
ስለዚህ የሥላሴ እምነት ተከታዮች ሲኦል ለመግባት ካልፈለጋችሁ በስተቀር ራሳችሁ ላይ ፈርዳችሁ ካልሆነ በስተቀር ሰይጣን አስሯችሁ ካልሆነ በስተቀር ከነዚህ ሰዎች ልትወጡ ብዙ ትምህርቶችን እያገኛችሁ እንደሆነ የተለያየ አቅጣጫ የተለያዩ የሐዋርያት ቤተክርስቲያን አስተማሪዎች ብዙ ትምህርቶችን እያስተማሩ ነው። በጣም ትልልቅ ትምህርቶችን እያስተማሩ ነው። ይህንን እድል እየተማራችሁ ካልተጠቀማችሁ በራሳችሁ ላይ ነው የምትፈርዱት። ውጡ፣ ከሥላሴ እምነት ውጡ፣ ከሥላሴ በረት ውጡ። ኑ አለ ኢየሱስ ክርስቶስ፣ እኔም አሳርፋችኋለሁ። እናንተ ሸክም የከበደባችሁ ኑ ወደ እኔ፣ እኔም አሳርፋችኋለሁ ብሎ ተናግሯል። ስለዚህ ክፍል 10 በመጽሐፍ ቅዱስ ማስረጃ የተደረጉት ሥላሴን እንቀጠቅጠዋለን፣ ሥላሴን እናፈራርሰዋለን። ሥላሴ በግመል አንገት ላይ የታሰረ ቃጭል ሰው ማምለክ የለበትም። አይሆንም። በኢየሱስ ስም ይስብ ቸው